ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ እግዚአብሔር ይመስገን ደህና ነኝ። ስለጠፋው ይቅርታ። በሌላ ስራ ለረጅም ጊዜ ተጠምጄ ነበር። ያለው የኩኪስ አሰራር ይዤላችሁ መጥቻለሁ። አብረን እንሰራለን። እኔ ለእህቴ ልደቱን ትምህርት ቤት ያከብራል። ትናንት ነበር ልደቱ። በእርግጥ ትምህርት ቤት እንዲከበርለት ይፈልጋልና እኔ ደግሞ ኩኪስ በራሴ ሰርቼ ይዤለት ሊሄድ አሰብኩና እስኪ ለቤተሰቦቼ ማላጋራም ብዬ ነው። አነስ ያለ ሳህን አዘጋጅቻለሁ። እኔ እናንተ የምትፈልጉትን መጠን ያክል ማዘጋጀት ትችላላችሁ። የምጠቀመው 250 ግራም ጊዜ ዱቄት ጨምሬበታለሁ። ይሄ ማለት ግማሽ ኪሎ ዱቄት ጨምሬያለሁ ማለት ነው። ስኳር 1/3 ኩባያ፣ እርሾ 1 ሻይ ማንኪያ፣ ጨው ግማሽ ሻይ ማንኪያ ወይም ትንሽ ቁንጥር ነገር፣ ጨው ባይበዛ ጥሩ ነው ኩኪስ ላይ። ዘይት 60 ሚሊ አዘጋጅቻለሁ። አሁን ምን አደርጋለሁ? እርሾ፣ ስኳርና ጨው ለሰስ ባለ ውሃ አንድ ላይ ደባልቀዋለሁ ማለት ነው። በጣም ሞቅ ያላለ በጣም ያልቀዘቀዘ መካከለኛ ሙቀት ያለው ለብ ያለ ባለ ውሃ ነው የምበጠብጠው። እንደዚህ በደንብ ደባልቀውና ለአንድ ደቂቃ ብቻ ከድኛ ቆየዋለሁ። ይኸው እንደዚህ ኮፍ ብሏል። አሁን ነፍተን ባዘጋጀነው ዱቄት ጋር እንደባልቀዋለን። ከዛ ዘይት ጨምረን እናቦከዋለን ማለት ነው። እኔ የእርሾ ብጥብጥ ራሱ በደንብ በቅቶኛል። ከዚህ በላይ እንዲቀጥን አልፈልግም። ኩኪስ ልጥ ወፈር ማለት አለበት እጃችን ላይ እንትን እንዳይል። ሌላው በደንብ እሽት አድርገን እናቦከዋለን። ዘይትም ስለጨመርን ውስጡ እንዳይወፍርብን፣ ልጥ እንዳይዝብን ውስጡ ላይ በደንብ እሽት አድርገን እናቦከዋለን። እጃችን ላይ ፍፍት እስኪል ድረስ እናቦከዋለን። በመሀል አቋርጬ ነው እንጂ በደንብ ነው ያሸሁት። ካውት እያለ እንኳን እጄ ስር ኮፍ ብሏል። በነገራችን ላይ ብዙም ኩፍታ አያስፈልገውም ለኩኪስ። በመቀጠል ልጡን እንዳምጠዋለን። በምትፈልጉት ነገር መዳመጥ ትችላላችሁ። እኔ ለዛሬ ቦታው ስላልተመቸኝ በዚህ ላይ አድርጌ ነው መዳምጠው። እናንተ እንደሚመቻችሁ አድርጋችሁ መጠቀም ትችላላችሁ። በደንብ ካቦካችሁት፣ በጣም ካሻችሁት አለመዳመጥም ይቻላል። ከለር እንዲሆንላችሁ የሆነ ኩኪሱ ውበት እንዲኖረው ከፈለጋችሁ አንዱን ፉድ ከለር ማድረግ ትችላላችሁ። የተወሰነች ፉድ ከለር ጨምሬያለሁ እኔ።
ቅርጹን በምትፈልጉት አይነት ማድረግ ትችላላችሁ። እኔ ስለቸኮልኩ አላሳየዋችሁም። አንድ 3 ነው 4 አይነት ቅርጽ ሰርቻለሁ። ኦቨን ውስጥ 2 እንዳይገባ ትልቁ የዳቦ ኦቨን አድርጌ ነው የማበስለው። ከላይ ደረቅ እንዳይልብኝ እንቁላል ቀባ አድርጌበታለሁ። 3 ደቂቃ በጣም በቂ ነው። አያምርም? እንደዚህ ቆንጆ ሆኖ በስሏል። በጣም ደስላሳ፣ በዛ ላይ አፍ ላይ ልዩ የሆነ ጣዕም አለው። ሊጡን በደንብ ስላሸነው ውስጡ የሆነ ስፖንጂ ነገር ሆኗል። እንደዚህ አድርጌ አዘጋጅቻለሁ። ጨምረውም ነገር ካለ ጨማምሬ ይዤ እሄዳለሁ ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።